ወዳጄ ከመናገር ማሰብ ይቅደም እልሃለሁ። አስበህ ተናገር እንጂ ተናግረህ አታስብ። በድሮ ጊዜ አንድ ሰው ጥፋት ያጠፋና ዳኛ ፊት ይቀርባል። ታዲያ ዳኛው 3 አይነት የቅጣት ምርጫ ያቀርቡለታል። 1 ኪሎ ሽንኩርት እየላጠ መብላት፣ 100 ጅራፍ መገረፍ፣ 500 ብር መክፈል። ሰውየው አስቦ መናገር አልለመደበትምና እንደመጣለት እንዲህ ሲል ተናገረ። የመጀመሪያ ምርጫ ሆኖ ስላየው ብቻ ሽንኩርቱን እበላለሁ አላቸው። በምርጫው መሰረት 1 ኪሎ ሽንኩርት ቀረበለት። ገና 1-2 ትራስ ሽንኩርት መብላት ሲጀምር አይኑ ማልቀስ ጀመረ፣ ምላሱ መቃጠል፣ ለሃጩም መዝረከክ ጀመረ። 3ኛውን ራስ ሽንኩርት መብላት ባለመቻሉ እረ ይቅርብኝ 100 ጅራፍ መገረፍ ይሻለኛል ብሎ ከመቀመጫው ተነሳ። ወዲያው ኃይለኛ ገራፊዎች ተጠሩና እየተፈራረቁ ይገርፉት ጀመር። ግማሽ እንደደረሰ አልቻለም። እጁን ወደ ላይ አነሳ። ምን ነው ገና ጀመርክ እንጂ አልጨረስክም እኮ አሉት ዳኛው። አልቻልኩም አላቸው። ታዲያ ምን ይሻላል አሉት እየሳቁ። በቃ 500 ብሩን እከፍላለሁ አለ ከተኛበት እየተነሳ። በዚህ ጊዜ ዳኛው አየህ ያንተ ትልቁ ጥፋት መጀመሪያ ወንጀል መስራት ብቻ አይደለም ማሰብ አለመቻለህ እንጂ። ምን አለ አስበህ ከ3ቱ አንዱን ብትመርጥ ኖሮ እኔ ከ3ቱ አንዱን እንድትቀጣ ነበር የወሰንኩት። አንተ ግን መናገር እንጂ ቆም ብለህ ባለማሰብህ 3ቱንም ቅጣት ተቀጣህ። የሰው ልጅ ከእንስሳ የሚለየው ማሰብ በመቻሉ ነው። በሕይወታችን ብዙ ዋጋ የሚያስከፍሉን በአእምሯችን አስበን ክፉን ከደጉ፣ የሚጠቅመውን ከማይጠቅመው፣ የሚጎዳውን ከማይጎዳው አስበንና አሰላስለን መወሰን ባለመቻላችን ነው። በስሜት ተገፍተን እንደመጣልን ተናግረን ፊት ለፊት ባየነውና በሰማነው ብቻ እየፈረድን በሚደርስብን መከራና ጉዳት ተፈጥሮን እንወቅሳለን፣ ሕይወትን እንረግማለን፣ ፈጣሪን እናማረራለን። አእምሮ የተሰጠን ክፉን ከደጉ ለመለየት እንድናስብበት ነውና ለማሰብ እንጠቀምበት። ሕሊና የተሰጠን ፍትሐዊ ሰዎች እንድንሆን ነውና በራሳችንም ላይ ቢሆን ፍትህን የማናዛባ ሚዛናዊ ሰዎች ሆነን እንኑርበት። አእምሯችን አስቦ ይደር፣ ሕሊናችንም ሚዛናዊ ሆን እላለሁ። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው